ሐወጽከኒ ሌሊተ በሌሊት ጎበኘኸኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ይህ ገብረ መስቀል ሚዲያ ነው። በሳምንት አርብ እና እሁድ የሚተላለፍ መዝሙረ ያሬድ የሰንበት አገልግሎት ከዘወረደ ጀምረን አሁን ሰባተኛው ኒቆዲሞስ ላይ ደርሰናል። ኒቆዲሞስ እንግዲህ የሰውየው ስም ነው። በሰውየው ስም የተሰየመ ዕለት ነው። ያው ከባለፈው ጀምሮ ነው። የባለፈው ታማኝ አገልጋይን ሲመለከት ገብርኄር ብለን ተማምረናል። ዛሬ ደግሞ ኒቆዲሞስ ተብሏል። ሰንበቱ በሰውየው የተጠራ ሰንበት ነው ማለት ነው። እሱም በተመለከተ ነው የምንማማረው። እንግዲህ እንደተለመደው መጀመሪያ መዝሙሩን፣ ከዛ መልእክታቱን፣ ከዚያ ምስባኩን፣ ከዛ ወንጌሉን አድርገን ነው ሁልጊዜ የምናጠቃልለው። የጊዜ ባለቤት እግዚአብሔር አምላክ አብይ ጾምን ዘወረደ ብለን ጀምረን ኒቆዲሞስ ላይ እንድንደርስ አድርጎናል። ከዚያ ሳምንት ሆሳዕና ነው፣ ከዚያ ፋሲካ ነው ማለት ነው። የጊዜ ባለቤት እግዚአብሔር አምላክ ያለ የነበረ የሚኖር አምላክ በጠብቆቱ ጠብቆ በአምላክነቱ በቸርነቱ ይቅር እያለ በኃጢአት ከቆሸሸውና ካለፈው ዘመናችን ላይ ይልቅ እችን ቀን ጨምሮ ስለሰጠን ስሙ ለዘላለም የከበረና የተመሰገነ ይሁን። ከዋዜማ ውስጥ እንጀምረው ደግሞ ዛሬ ለየት አድርገን ወሃሎ አሃዱ ብእሲ እምፈሪሳውያን፣ ከፈሪሳውያን ወገን አንድ ሰው ነበረ ወይም አንድ ሰው አለ። ከማን? ከፈሪሳውያን ወገን። ፈሪሳውያን የሚባሉት እንግዲህ እንደሚታወቀው የተማሩ እያወቁ ለክርስቶስ መምጣት ግን መሰናክል የነበሩ፣ አንዳንዳቸው እውቀታቸው መሰናክል የሆናቸው፣ አንዳንዶቹ ደግሞ ባለጊዜ መሆናቸው መሰናክል የሆናቸው፣ በሌላ መልኩ ደግሞ የሉቃስ ወንጌል ምዕራፍ 15 ላይ ፈሪሳውያን፣ ጸሐፍት፣ ሰዱቃውያን እነዚህ ሶስቱ ለክርስቶስ የወንጌል አገልግሎት መሰናክል ወይም እንቅፋት ሆነው ነበረ ይላል እና ቀራጮች ወደ ጌታ ቀርበው እየተማሩ እየተጠመቁ ሲከተሉትና የቃሉን ትምህርት የእጁን ታምራት ሲያዩ ፈሪሳውያን፣ ሰዱቃውያን፣ ጸሐፍት ግን ራቅ ብለው ያሙት ነበረ ይላል። ምን ይላል? በላይ ወሰታይ ይበላል ይጠጣል፣ አርከ መሃይምናን ወመጸባሃን የድሃዎች ወዳጅ ነው እያሉ ጠጋ ብለው ከመማር ይልቅ ራቅ ብለው መንቀፍን፣ ጠጋ ብለው ከመማር ይልቅ እነሆ መተቸትን ያዘወትሩ ነበር ይላል። ነገር ግን ሁሉም ክፎች አልነበሩም፣ ሁሉም መልካም አልነበሩም። አሁን ባለንበት ሀገር በኢትዮጵያ ላይ ሁሉም በጎ አይደለም፣ ሁሉም ክፉ አይደለም፣ ሁሉም ጨካኝ አይደለም፣ ሁሉም ሩህሩህ አይደለም፣ ሁሉም አስተዋይ አይደለም፣ ሁሉም ደግሞ እነሆ መጥፎ አይደለም። ነገር ግን ባለንበት ዘመን መጥፎ እየበዛ መልካሞቹ እያነሱ ደጉ እያነሰ መጥፎዎች እየበዙ ነው እንግዲህ ሀገር ወደ መከራ ውስጥ የገባቸው ማለት ነው። እና በፈሪሳውያን ውስጥም ሁሉም ክፎች አልነበሩም። ለዚህ ነው ከነዚህ መካከል ኒቆዲሞስ የተባለ ሰው እንዲገኝ የተደረገው። ሁሉም ክፉ እንደማይሆን፣ ሁሉም ደግሞ በጎ እንደማይሆን ያው እንግዲህ በስነ ተፈጥሮ ፍጥረቱን እግዚአብሔር ያስተምራል ማለት ነው። እና ከፈሪሳውያን ወገን ኒቆዲሞስ የሚባል አንድ ሰው ነበረ፣ ስሙ ኒቆዲሞስ ይባላል ይላል። ወሃሎ አሐዱ ብእሲ እምፈሪሳውያን፣ ከፈሪሳውያን ወገን አንድ ሰው ነበረ፣ ስሙ ኒቆዲሞስ ይባላል። ዘሖረ ኀቤሁ ቀዲሙ ሌሊተ፣ በመንፈቀ ሌሊት፣ አንድም በሌሊት ወደ እግዚአብሔር አንድም ወደ ኢየሱስ ክርስቶስ የሄደ። ለዚህ ነው ሐወስከኒ ሌሊተ፣ በሌሊት ጎበኘኸኝ። አያችሁ፣ ኒቆዲሞስ በሌሊት ወደ እግዚአብሔር የሄደው አንድም ወደ ኢየሱስ ክርስቶስ የሄደው ኢየሱስ ክርስቶስ ስለጎበኘው ነው። በምን? በመንፈሳዊ አይምሮ፣ ይልቁንም አምላኩን ፍለጋ ዘንፈቃደ የሰውለከ፣ ከፈቃደኝነቱ የተነሳ በመንፈቀ ሌሊት ወደ ጌታ እንዲሄድ ስለፈቀደለት ነው። እግዚአብሔር ያልፈቀደለት ማንም ወደ እግዚአብሔር መሄድ አይችልም። ኢየሱስ ክርስቶስ ያልፈቀደለት በኢየሱስ ክርስቶስ ፊት መቆም አይችልም። ስለፈቀደለት ግን ቀሰቀሰው፣ ስለፈቀደለት ግን እንዲመጣ አደረገው፣ ስለፈቀደለት ግን ጥያቄውን ይዞ እንዲመላለስ አደረገው፣ ስለፈቀደለት እንዲማር አደረገው፣ ስለፈቀደለት እንዲለወጥ አደረገው፣ ስለፈቀደለት ስርዓተ ጥምቀትን ስርዓተ መንፈስ ቅዱስን እንዲማር አደረገው ማለት ነው። ለእኛም እግዚአብሔር ይፍቀድልን እና ወይቤሎ ለኢየሱስ እጓለ አንበሳ ሰከብ ከወኖም ከአንሳአኒ በትንሣኤከ፣ ኢየሱስን እንዲህ አለው፣ አንተ የአንበሳ ደቦል በትንሣኤህ አንሳኝ። ተኛህ ተነሳህ በትንሣኤህ አንሳኝ እያለ
ሲናገር እንሰማዋለን ማለት ነው። ኒቆዲሞስ ሰገደ መንፈቀ ሌሊት ለዘቀደሳ ለሰንበት፣ ሰንበትን ላከበራት ሰንበትን ለፈጠረ ለኢየሱስ ክርስቶስ ኒቆዲሞስ ሰገደ ይላል። አሁን መስገድ ለክርስቶስ ለኢየሱስ ክርስቶስ ትልቅ ነገር ሆኖ አይደለም። መጽሐፍ ቅዱስም እንዲህ ይላል፣ ይሰግድ ኩሉ ብርክ በስሙ ለኢየሱስ ክርስቶስ፣ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበረከካል ይላል። አሁን የኒቆዲሞስ መስገድ ለኢየሱስ ክርስቶስ ብርቅና ድንቅ ሆኖ ሳይሆን ወይም ደግሞ ትልቅ ሆኖ ሳይሆን፣ ነገር ግን ኒቆዲሞስ ለክርስቶስ የሰገደበት ሁኔታ ከፍ ብሎ የታየበት ኒቆዲሞስ ምሁረ ኦሪት ነው። ኒቆዲሞስ የዘመኑ ባለስልጣን ነው። ኒቆዲሞስ ባለጸጋ ነው። አያችሁ፣ ይሄ ነው። ኢየሱስ ክርስቶስ ግን አምላክነት ብቻ እንጂ በእጁ የተጨበጠ በዓይን የሚታይ ሀብትና ንብረት አልነበረውም እና ስለዚህ እውቀቱ አምላካዊ እውቀት ነው። ባህሪው አምላካዊ ባህሪ ነው። ስጦታው አምላካዊ ስጦታ ነው። አዎ ባዕል ዘይሌቅህዎ የማይሰጡት ባለጸጋ እግዚ ዘይገዝዎ የማይሾሙት ባለስልጣን ነው ማለት ነው። ስለዚህ የማይሰጡት ባለጸጋ የማይሾሙት ንጉሥ ያም ዘላለማዊ መሆኑን ኒቆዲሞስ አውቆ ወደ ኢየሱስ ክርስቶስ እየሄደ በሌሊት ይማር ነበር፣ ይሰግድ ነበር እና ከፍ ያደረገው ይሄ ነው ማለት ነው። እና ይቀጥላል። ምን ይላል? ኒቆዲሞስ ማለት ከገብርኄር ቀጥሎ የመጣ ሳምንት ሰንበት ነው ማለት ነው። የኒቆዲሞስ ሳምንት በቤተ ክርስቲያናችን አስተምሮ ምን ይባላል? ዘመነ ስጋዌን ዘመነ መንፈስ ቅዱስን የሚያመለክት ነው ማለት ነው። ከእነርሱ ይላል በዚህ በዮሐንስ ወንጌል ምዕራፍ 7:50 ላይ እንዲህ ይለናል፣ ከእነርሱ አንዱ በሌሊት ቀድሞ ወደ እርሱ መጥቶ የነበረ ኒቆዲሞስ ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ ይፈርዳልን ብሎ በፈራጁ አምላክ ሲፈርዱበት በአቃፊው አምላክ በመጋቢው አምላክ በሚያኖር አምላክ በምሕረት አምላክ በቸርነት አምላክ በፍቅር አምላክ በይቅርታ አምላክ ሲፈርዱበት ኒቆዲሞስ ምን አላቸው? ፈሪሳውያንን ሕጋቸውን አመጣ። ምን ይላል? ከእነርሱ አንዱ አለው በሌሊት ቀድሞ ወደ እርሱ ወደ ማን? ወደ ኢየሱስ ክርስቶስ መጥቶ የነበረው ኒቆዲሞስ አለ። አንድ ቀን ሊይዙት ድንጋይ ሊወረውሩ በሚሉበት ሰዓት ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ ይፈርዳልን ብሎ መለሰላቸው ይላል። አንተ የእሱ ደቀ መዝሙር ነህ፣ ተከተለው፣ እኛ ግን እንገለዋለን እናሳድደዋለን ብለው ሲመልሱ እናያቸዋለን። አንተ ደግሞ የእሱ ደቀ መዝሙር መሆን ፈልግሃልን እያሉ ያቃልሉት ነበር። እርሱ ግን እውነቱን ይናገር ነበረ የሚለውን ይተረጉምልናል ማለት ነው። ሌላው ይህ ኒቆዲሞስ አምፃ ምእተ ልጥረ ወአወፈየ ከርቤ ወአልወ ገነዝው ወለኢየሱስ በሰንዱዳት ለዘቀደሳ ለሰንበት። ምን ይላል? የዮሐንስ ወንጌል ምዕራፍ 19:39 ላይ በመስቀል ላይ ማለት ነው ተሰቅሎ በ5 ምስማር ተቸንክሮ በአንድ ጦር ተወቅቶ 6666 ግርፋት ተገርፎ ይልቁንም ደሙ ፈሶ ስጋው ተቆራርጦ ሆምጣጤ ጠጥቶ በመሬት ለመሬት ተጎትቶ እጅና እግሩ ታስሮ ይልቁንም ንጉሥ ነህና አክሊል ይገባሃል ብለው የብረት ጉንጉን በጭንቅላቱ ላይ ሲያስቀምጡ በአንገቱ ወጥቶ ሰውነቱ ፍርክስክሱ ወጥቶ ባለበት ሰዓት ላይ ወይቤ ተፈጸመ ሁሉ ተጠናቀቀ። ትንቢተ ነቢያት፣ አበይተ ነቢያት፣ ደቂቀ ነቢያት፣ የቃል ነቢያት፣ የጽሑፍ ነቢያት የተናገሩት በመጽሐፍ የተነገረው ሁሉ ተፈጸመ። አስቀድሞ ወተካፈሉ አልባሲ ለርእሶሙ ልብሴን ይካፈላሉ ብሎ ነበር፣ ቀደው ተካፈሉት። እንደገና ደግሞ ሆምጣጤ ያጠጡኛል ብሎ ነበር፣ ሆምጣጤ ያጠጡት። ቀነውኒ እደውየ ወገርየ እጆችን፣ እግሮችን፣ ግንባሬን፣ ደረቴን ቸነከሩ ብሎ ተናግሮ ነበረ። በመዝሙር 34 ላይ ግፉኦሙ ማለት ነው። እዛ ላይ ተናግሮት የነበረው በልበ አምላክ ላይ አድሮ ያ ተፈጸመ፣ ተጠናቀቀ ማለት ነው። ተጠናቀቀ። ይሄ ሲጠናቀቅ መጦ ነፍሱን ከስጋው ለየ። በለየበት ሰዓት ይላል፣ በለየበት ሰዓት ኒቆዲሞስ ሽቶውን ይዞ በአይሁድ ልማድ ወደ ክርስቶስ መጣ። እንደገና ደግሞ ዮሴፍ የተባለው ደግሞ ጻድቅ አረጋዊ ዮሴፍ ደግሞ በፍታውን ይዞ ሰአለ ዮሴፍ ዮሴፍ ወደ ጲላጦስ ሂዶ የኢየሱስ ክርስቶስን ቅዱስ ስጋውን ከጲላጦስ ጋር ሆኖ ለመነ። የአይሁድ ዓላማ መግደል ነው፣ ማስወገድ ነው። ነፍሱን
ከስጋው ተለይቷልና ዓላማቸው ስለተሳካ አሁን አውርደን እንቅበረው ብለው ለምነው ጲላጦስም አውርደው እንዲቀብሩት ፈቀደላቸው። ወአውረድዎ እምዲበ በመስቀል ከመስቀል ላይ አውርደው ዮሴፍና ኒቆዲሞስ ቀብረውታል። ስለዚህ ዮሴፍ አንደኛ በፍታ ይዞ መጣል፣ ኒቆዲሞስ ደግሞ ሽቶ ይዞ መጣል። ሁለቱ ከመስቀል ላይ አውርደው አምላካቸውን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያሉ አምላካቸውን ቀብረው በረከት አግኝተዋል። ለዚህ ነው ዮሴፍ ወኒቆዲሞስ ገነዝው ለኢየሱስ በሰንዱናት። ዮሴፍና ኒቆዲሞስ በመግነዝ ገንዘው በአዲስ መቃብር ቀበሩት ይላል። ይህን ይናገራል ማለት ነው። ስለዚህ ኒቆዲሞስ ማለት ይህ ሰው ነው። አንደኛ ሕጋችን ይህንን ይፈቅዳል ወይ ያለ ጻድቅ ሰው ነው፣ ከፈሪሳውያን ተገኝቶ ፈሪሳዊ ያልሆነ። ሁለተኛ ደግሞ ኢየሱስ ክርስቶስ በተሰቀለ ሰዓት ሽቶውን በአይሁድ ልማድ ይዞ መጥቶ የአምላኩን ቅዱስ ሥጋ አጥቦ ገንዞ በመቃብር በአዲስ መቃብር ያስቀመጠ ነው ኒቆዲሞስ ማለት ነው። እና የኒቆዲሞስ ሰንበት ወይም ሳምንት ምን ይባላል? በቤተ ክርስቲያናችን ስለ መንፈሳዊ ረቂቅ ልደት ስለ መንፈሳዊ ዘኢተወልደ እማይ ወእመንፈስ ቅዱስ ይክአወ እነሆ ከውሃ እና ከመንፈስ ያልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም። አያችሁ፣ ከእናት አባት የሰው ልጅ ይወለዳል፣ ቀጥሎ ደግሞ ከመንፈስ ቅዱስ ይወለዳል። እና ስለ ረቂቅ ልደት የእናትና የአባት ልደት የሚዳሰስ ግዙፍ ልደት ነው። የጥምቀት ልደት ግን በመንፈስ ቅዱስ ስለሆነ ረቂቅ ልደት ነው ማለት ነው። እና ስለ መንፈሳዊ ረቂቅ ልደት ይልቁንም በረቂቅ ልደት የመንፈስ ቅዱስን ወይም ደግሞ የሚዋሃደው በመንፈስ ቅዱስ ምሳሌ ነውና ይህንን ያየና የተማረ ታላቅ ሰው ነው ማለት ነው። የሰው ልጅ የእግዚአብሔር ማደሪያ ይልቁንም ሰው የእግዚአብሔር ማደሪያ መሆኑ ክርስቶስ በዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ንስትው ወደ ዝንቱ መቅደስ ዋን አነሰው በሳልስት ዕለት ይህን ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ ብሎ 33 ዓመቱ እንደነበረ በዚህ ሰዓት ላይ 33 ዓመቱ ነበረ። በዚህን ሰዓት ላይ ሊሰቀል እየተቃረበ ባለበት ሰዓት ላይ የ33 ዓመት ጎልማሳ ነውና በሶስት ቀን አነሳዋለሁ ብሎ የእድሜውን ልክ ነገራቸው። እንደገና በሶስተኛው ቀን አነሳዋለሁ ብሎ ደግሞ በሶስተኛው ቀን እንደሚነሳ ነገራቸው። ይልቁንም ይህም መቅደስ አፈርሱ ብሎ ደግሞ ሰውነቱ ቤተ መቅደስ እንደሆነ ነገራቸው። እነሱ ግን ስለ 46 ዓመት ህንፃ ደንጋይ ይነጋገሩ፣ ቦለኬት ይነጋገሩ ነበር። እሱ ግን የሚነግራቸው ስለ ሰውነቱ ነው። ተአምርኑ ከመታቦቱ አንትሙ ወማኅደሩ ለመንፈስ ቅዱስ የእግዚአብሔር ማደሪያ ቤተ መቅደስ እንደሆናችሁ አታውቁምን? እነሆ የእግዚአብሔር ማደሪያ ቤተ መቅደስን የሚያፈርሰውን እግዚአብሔር ያፈርሰዋል። ይህም ቤተ መቅደስ አፍርሱት እናንተም ተፈርሳላችሁ፣ እሱን ግን በሶስተኛው ቀን አነሳዋለሁ ማለት በሶስተኛው ቀን እነሳለሁ ማለት ነው። ለዚህ ነው ቅዱስ ያሬድ ተቀደስ ይወንስ ኃይለ ኦቤተ እግዚአብሔር ስመራሁ ንጉሥኪ በጻ ዚያበር ለኪ በላይሉ ለዛቲ ቤት ሳረራ አብ ቀዲሙ ለዛቲ ቤት ሀነፃ ወልድ ለዛቲ ቤት ወፈጸማ መንፈስ ቅዱስ ይላል። አብ መሰረታት፣ ወልድ አነጻት፣ መንፈስ ቅዱስ ፈጸማት። ምኗን? ያችን ቤት። ስለዚህ የሰው ልጅ የእግዚአብሔር ቤተ መቅደስ ነው የሚለውን ይተረጉማል ማለት ነው። እና ኒቆዲሞስ ያየው ይህንን ነው። ሰው ከረቂቅ ልደት በግዙፍ ልደት ከእናት አባቱ የተወለደው ሰው በረቂቅ ልደት ከመንፈስ ቅዱስ ወይም ደግሞ ከውሃ ዘኢተወልደ እማይ የሚለውን የተወለደ ወንዶች በ40 ቀን ሴቶች በ80 ቀን ተጠምቀው በክርስቶስ ክርስቲያን የሚባሉበትን ስርዓት የተማረና ያወቀ ይልቁንም ይህ ስርዓተ ጥምቀት ምስጢረ ጥምቀት መጀመሪያ ላይ እሱ የተማረ ሊቁ ምሁር ኦሪት ነው። ከገማልያል የተማረ በጣም ያወቀና የተመራመረ ነው። ለዚህ የመጀመሪያ ሰው ሆኗል ማለት ነው። ይህንን ነው የሚነግረን። ከዚህ በኋላ እንግዲህ የምንሄደው ወደ ድጓው ነው። ድጓው ምን ይለናል? ቅዱስ ያሬድ የተናገረው ድጓ ምን ይላል ወደሚለው እንመለከታለን። ሆረ ሀቤሁ ዘስሙ ኒቆዲሞስ ወይቤሎ ለኢየሱስ ረቢ ሊቅ ንሕነ ነአምን ብከ ከመ ኀባም መጻእከ ከመ ትኩን መምህረ ጓለ አንበሳ ሰከብከ ወንወምከ አንሣእኒ በትንሣኤከ። ይህ መዝሙር እንግዲህ እንደሚታወቀው በየሳምንቱ እሑድ እሑድ የሚቀርብ መዝሙር ነው። ይህ መዝሙር ሊቃውንቱ በመንፈቀ ሌሊት በሌሊት ጎበኛኝ ነው አይደል? በመንፈቀ ሌሊት መዝሙር የሚባለው ቃለ እግዚአብሔር በመንፈቀ ሌሊት ነው የሚባለው። ሳህታት የሚባለው ቃለ እግዚአብሔር በመንፈቀ ሌሊት ነው የሚባለው። አያችሁ፣ የቀን ቃለ እግዚአብሔር አለ፣ የሌሊት ቃለ እግዚአብሔር አለ፣ የጧት ቃለ እግዚአብሔር አለ። የጧቱ ቃለ እግዚአብሔር ሰባተ ነግ ይባላል።
የነግ ስርዓተ ነግ። ኪዳን ደግሞ የከሰዓት ኪዳን አለ፣ የጧት ኪዳን አለ። የጧት ኪዳን የሚባሉ 6 ናቸው። የከሰዓት ኪዳን የሚባለው ደግሞ 3 ነው። ኪዳን ማለት 9 ናቸው አጠቃላይ። ከዘጠኙ 9ኙ እንዳጠቃላይ ጧት ይባላሉ። ከሰዓት በኋላ ግን 3 ብቻ ነው የሚባለው ማለት ነው። በሌላ መልኩ ስንመለከት ሰዓታት የሚባለው ሌሊት፣ በቃ ሌሊት የሚባል ቃል እግዚአብሔር ነው። መዝሙር የሚባለው ደግሞ በሌሊት የሚባል ቃል እግዚአብሔር ነው እና መጀመሪያ ዜማውን ይላሉ፣ ከዜማው ቀጥለው በመቋሚያ ይዘሙታል ማለት ነው። አሁን አብይ ጾም ይሄን ነው የሚያመለክተው እና ምንድን ነው የሚለው? ሆረ ሀቤሁ ዘስሙ ኒቆዲሞስ ይላል። ስሙ ኒቆዲሞስ የሚባል ሰው ወደ ኢየሱስ ሄዶ አለ ረቢ ሊቅ ንሕነ ነአምን ብከ ከመ እምኀበ አመጻእከ። ስሙን አሁን እያመጣ ያለው ስሙ ኒቆዲሞስ የሚባል ሰው ወደ ኢየሱስ ሄዶ ኢየሱስን ታላቅ መምህር ሆነ ከእግዚአብሔር ዘንድ እንደመጣ እኛ እናምንብሃለን አለው ይላል። ሆረ ሀቤሁ ዘስሙ ኒቆዲሞስ ወይቤሎ ለኢየሱስ ረቢ ሊቅ ንሕነ ነአምን ብከ ከመ እምኀበ አመጻእከ ከመ ትኩን መምህራ እጓለ አንበሳ ሰከብከ ወሮምከ አንሣእኒ በትንሣኤከ። ይህንን ነው ስሙ ኒቆዲሞስ የሚባል ሰው ወደ ኢየሱስ ሄዶ ኢየሱስን ታላቅ መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እኛ አለ። አያችሁ፣ ሁሉም አማኞች አይደሉም፣ ሁሉም ደግሞ የአማኞች አይደሉም። እሱን የሚመስሉ ደግ ሰዎችም የሚሰሙ ስላሉ ደግሞ እነሱን የማይመስሉ ነቃፊዎች የሚተቹ እንዳሉ እኛ አለና ሲያበዛ ምን አለ? መምህሩ ነህ እንደመጣህ እናውቃለን አለ። ካለ በኋላ አንተ የአንበሳ ደቦል ክርስቶስ እጓለ አንበሳ አለ። አንተ የአንበሳ ደቦል ክርስቶስ ምንድን ነው ያለው? እንደ አንበሳ ሸምቀህ ትነሳለህ። ዓርብ ተቀበረ፣ እሑድ ተነሳ። በአብይ ኃይል ወስልጣን፣ በራሱ ኃይልና ስልጣን። አንበሳ እንቅልፋም ነው ይተኛል፣ ግን ምን ሰዓት ይነሳል ተብሎ ባልታወቅበት ሰዓት ብድግ ይላል። ክርስቶስ ወተንሥአ እግዚአብሔር ከመ ዘንቅሐ እምነዋ። በኃይለኛ እንቅልፍ ውስጥ እንደተኛ ሰው ክርስቶስ ተነሳ ይላል። የክርስቶስን ትንሣኤ በእንቅልፍ ወስዶታል። ምንድን ነው እንቅልፍ? 3 አይነት ባህሪ ያለው ሰው የሚተኛው አንደኛ ነፍስና ስጋው እንዳሉ ነው የሚተኛው ማለት ነው። አንደኛ ሰው የሚተኛው በህይወቱ ነው የሚተኛው ማለት ነው። በህይወቱ ነው። ምናልባት ሞት እንቅልፍ ሞትን ቢመስልም ነገር ግን ሰው የሚተኛው አንደኛ በህይወቱ ነው ማለት ነው። ሁለተኛ ሰው የሚተኛው እንደሚነሳ አውቆ ነው። እነሳለሁ። አንዳንዱ አላርም ሞልቶ አንዳንዱ ደግሞ የሚነሳበትን አውቆ ይተኛል። በአጭሩ ግን ሰው የሚተኛው ሁለተኛው እንደሚነሳ አውቆ ነው። ሶስተኛ ደግሞ ሰው የሚተኛው ትንሽ ደቂቃ ነው፣ ብዙ አይደለም። ብዙ ሰዓት የሥራ ሰዓት ነው፣ የሥራ ጊዜ ነው። እና እኒህ 3 ነገሮች ናቸው። አንደኛ ክርስቶስ እነሆ በስጋው ቢሞት በመለኮቱ አልሞተም። ሁለተኛ ክርስቶስ የተቀበረው እንደሚነሳ በራሱ ባህሪ ያውቅ ነበረ። ሶስተኛ ደግሞ ክርስቶስ የሚቆየው 3 ሌሊት ብቻ ነበር። 3 ቀንና 3 ሌሊት ነው። ለዚህ ነው እንደ አንበሳ ሸምቀህ ትነሳለህ፣ በመነሳትህ አንሳኛለው ይላል። መድኃኔዓለም ሁላችንንም በትንሣኤ ሕሊና በትንሣኤ ዘጉባኤ እንዲያነሳን የእሱ መልካም ፈቃዱ ይሆንልን። ከውርደት ወደ ትንሣኤ፣ ከሞት ወደ ሕይወት፣ ከችግር ወደ ደስታ፣ ይልቁንም ከባርነት ወደ ነፃነት፣ ከመጥፎ አይምሮ ወደ ጥሩ አይምሮ፣ ከመጥፎ እይታ ወደ መልካም እይታ እንዲያነሳንና እንዲያዘውርን መልካም ፈቃዱ ይሁንልን እና ምን አለ? በሌሊት ኢየሱስ ክርስቶስ አየው፣ ሸምቀህ እንደ አንበሳ ትነሳለህ አለ። ማን ነው? ዓርብ ተቀበረ፣ እሑድ ተነሳ። ይህንም ነው። በነገራችን ላይ የክርስቶስን አመጣጥ እንመልከተው እስቲ። ተኝተህ ትነሳለህ። በምን? በሌሊት አለ። በሌሊት ተወለደ። የሉቃስ ወንጌል ምዕራፍ 2 የማቴዎስ ወንጌል ምዕራፍ 2 ላይ እንመልከተው። እነሆ የሉቃስ ወንጌል ምዕራፍ 2 ላይ ስንመለከት በመንፈቀ ሌሊት ሲወለድ በዛ አካባቢ የነበሩ እረኞች ከመላእክቱ ጋር ከእንስሳት ጋር ከአራዊት ጋር እነሆ ተገኝተው በመንፈቀ ሌሊት 10 ሰዓት ማለት ነው የክርስቶስ መወለድ አይተዋል። የተወለደው ባጭሩ ሌሊት ነው ማለት ነው። እንደገና በሌሊት ተሰደደ። የማቴዎስ ወንጌል ምዕራፍ 2 ቁጥር 15 ላይ ተንስ ንሳ ሕፃነ ወእሞ ወውእ ብሔረ ግብፅ፣ ሕፃኑንና እናቱን ይዘህ በሌሊት ሽሽ። የመጀመሪያው ያዕቆብ
ወንድሙ ኤሳው እንዳይገለው በመንፈቀ ሌሊት ተሰዶ ዘፍጥረት 28 ላይ እንደምናየው ድንጋይ ተንተርሶ ቅጠል አንጥፎ ተኝቶ ራእይ አይቷል። መላእክት በመሰላል የተዘረጋ ከመሬት እስከ ሰማይ የተዘረጋ መሰላል፣ በመሰላሉ ላይ መላእክት ሲወጡ ሲወርዱ፣ ከላይ ደግሞ ክርስቶስ እግዚአብሔርን አይቷል እና የመሰላሉ ጉዳይ በዮሐንስ ወንጌል ምዕራፍ 1 ላይ እንደምናየው 46 ጀምሮ ባለው ላይ እናየዋለን። መላእክት ሲወጡ ሲወርዱ ታያለህ ማለቱ ለማማደድ ለማስታረቅና ነፃ ለማድረግ ማለት ነው እና ምንድን ነው ያለው? አላወኩም እንጂ ድንጋዩን የተንተራሰውን ዘይት ቀባና አላወኩም እንጂ ይሄ የእግዚአብሔር ቤት ነው ብሎ ቤቴል ብሎ ሰይሞ ጉዞውን ቀጥሏል ማለት ነው እና ያዕቆብ እነሆ በመሰላል መላእክት ሲወጡ ሲወርዱ ለአማላጅነት፣ ለአስታራቂነት፣ ለምስራች ሲወርዱ አይቷል። ከላይ ደግሞ ክርስቶስን አይቷል። መሰላል ድንግል ማርያም ናት። የመላእክት መውጣት መውረድ ለምስራች ነው። ከላይ ያለው ክርስቶስ ነው፣ ከድንግል ማርያም መወለዱን ማለት አሁን ዳግማዊ ያዕቆብ ክርስቶስ በሌሊት ተወለደ። ቀዳማዊ ያዕቆብ በሌሊት ክርስቶስ እግዚአብሔርን አየ። እንደገና ደግሞ ቀዳማዊ ያዕቆብ በሌሊት አምላኩን ታግሎ ካልባረከኝ አልለቅህም ብሎ ተባርኳል። በሌላ መልኩ ደግሞ ቀዳማዊ ያዕቆብ ዘፍጥረት 26 ላይ እግዚአብሔርን በሌሊት አግኝቶ የአብርሃም አምላክ ነኝና ለአባት በገባሁት ቃል ኪዳን ወበዘርእከ ይትባረኩ ኩሎሙ አሕዛበ ምድር፣ እነሆ የተባረክ ነህ እንደ ሰማይ ከዋክብት እንደ ምድር አሸዋ ዘርህ ይበዛል ተብሎ በመንፈቀ ሌሊት ተነግሮታል። ታግሎም ተባርኳል ማለት ነው። የመጀመሪያው ያዕቆብ ነው። ዳግማዊ ያዕቆብ የተባለው ክርስቶስ ደግሞ በሌሊት ተወለደ፣ በሌሊት ተሰደደ፣ በሌሊት ተጠመቀ፣ በሌሊት ተነሳ። ይህ ነው የሚነግረን። ስለዚህ ሐወስከኒ ሌሊተ ማለት በሌሊት ጎበኘኸኝ ማለት በሌሊት ጎበኘኸኝ ማለት ምንድን ነው? የተወለድከው ለእኔ ብለህ በሌሊት ነው። የተሰደድከው በሌሊት ለእኔ ልታስተምረኝ ነው። የተጠመቅከው በሌሊት ስርዓተ ጥምቀትን ለእኔ ልታስተምረኝ ነው። በሌሊት የተነሳኸው በትንሣኤ ሕሊና በሌሊት መጥቼ ወንጌል ከአንተ እንድማርና ውርለቴን እንድሞላ ነው እያለ ነው እንግዲህ በሌሊት ጎበኘኸኝ የሚለው። እንደገና በሌሊት ተነሳ። በሌሊት የተነሳኸው በትንሣኤ ሕሊና ተነሳስቼ ምስጢረ ጥምቀት እንድማር ልታደርገኝ ነው እያለ ሲናገር እንመለከታለን። የምስጢር ባለቤት እግዚአብሔር ሁላችን እንዲባርከን መልካም ፈቃድ ይሆንልን። እስኪ አንድ ዝንን ጨምር። ኒቆዲሞስ ስሙ መላኮሙ ለአይሁድ፣ የአይሁድ ሹም ስሙ ኒቆዲሞስ ይባላል። ባለጸጋ ነው፣ ምሁረ ኦሪት ነው፣ ባለስልጣን ነው። ስሙ ኒቆዲሞስ ይባላል። ዘሆረ ሀቢሁ ቀዲሙ ሌሊተ፣ ይህ ሰውም በሌሊት ወደ ክርስቶስ የሄደ ነው። ክርስቶስም ፈልጎ ጉድለቱን ሊሞላ የኔ ስልጣን ጊዜያዊ ነው፣ የኔ ሀብት አላፊ ነው፣ የኔ እውቀት ጉድለት አለው እያለ ወደ ክርስቶስ በሌሊት የሄደ ወይቤሎ ረቢ ነአምን ብከ ከመ እምኀበ መጻእከ፣ ከእግዚአብሔር ዘንድ እግዚአብሔር ሆነ እንደመጣ እናውቃለን። ጴጥሮስ ምን አለ? አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ የሕያው እግዚአብሔር ልጅ እግዚአብሔር አንተ አለ ቅዱስ ጴጥሮስ። ያንን የደገመው ኒቆዲሞስ እምኀበ እግዚአብሔር፣ ከእግዚአብሔር ዘንድ እግዚአብሔር እንደመጣ እናውቃለን። ትኩን መምህረ፣ የመጣኸውም የእኛ መምህር የእኛ አስተማሪ የእኛን ጉድለት ልትሞላ ነው። የእኛን እውቀት የእኛን ጥበብ የእኛን አእምሮ ልታሰፋ ነው፣ ይቅር ልትል ነው አለ። እኛ በተማርነው ብንኖር እንጂ በተማርነው አንሞትበትም። አንተ ግን ባስተማርከው ትሞትበታለህ፣ ዓለሙን ታድንበታለህ። በመምህር ምንድን ነው? ዮሐንስ ወንጌል ምዕራፍ 10 ላይ ምን ይላል? መልካም እረኛ ስለ በጎቹ ይሞታል። አለቀ። ስለዚህ የአንተ መምህርነት እስከ ሞት ድረስ ነው። የእኛ መምህርነት እስከ እውቀት ድረስ ነው፣ እስከ ማስተማር ድረስ ነው። አንተ ግን ባስተማርከው ትምህርት ትሞታለህ፣ ለበጎችህ ትሞትላቸዋለህ ብሎ ሲናገር እንሰማው። ከመ ትኩን መምህረ አልቦ ዘይገብር ተአምረ ወመንከረ ዘአንተ ትገብር፣ አንተ የምሰራውን ተአምር የሚሰራ የለም። ውሃን ወደ ወይን ጠጅነት ብቅል ጌሾ ሳይጨመር ማን ነው ወይን ጠጅ የሚያደርግ? የለም። እንደገና በዮሐንስ ወንጌል ምዕራፍ 9 ላይ ልሙጥ ገላ ላይ ዓይን የምትፈጥር አንተ የምታደርገውን የሚያደርግ የለም። እንደገና የ4 ቀን አስከሬን ከመቃብር ውጣ ብለህ ዮሐንስ ወንጌል ምዕራፍ 11 ላይ እንዲነሳ አልዓዛር እናድርግሃል። የተነሳው አልዓዛር እንደገና 40 ዘመን በኤጲስቆጶስነት እንዲያገለግልህ አድርግሃል። እንዳንተ አይነት የለም። አንተ የምታደርገውን የሚያደርግ የለም። ሌላው 38 ዓመት ሆኖ በአልጋ ላይ የነበረውን ተጣብቆ የነበረው ተንስ ንሳ አራተከ፣ ተነሳና አልጋህን ተሸክመ ሂድ አልከው። ነሳ አራቶ አይቶ ቤቶ ውእቱ መጻጉዕ፣ ያም ሰው ባንተ ቃል ባንተ ፈቃድ
አልጋውን ተሸክሞ ወደ ቤቱ ገባ። አንተ የምታደርገውን የሚያደርግ የለም። ጽድቀ አፍቀርከ እውነትን ወደድክ፣ ወአመፃ ጸላይከ ጥላቻን ጠላህ። እውነትን ወደድክ፣ ሐሰትን ጠላህ። ማዳንን ወደድክ፣ መግደልን ጠላህ። ማሳደድን ጠላህ፣ መሰብሰብን ወደድክ። ማብላትን ወደድክ፣ አዎ መቀማትን ጠላህ። አዎ ማጣላትን ጠላህ፣ ማሳረቅን ወደድክ። አዎ ስለዚህ ጽድቀ አፍቀርከ እውነትን ወደድክ፣ ወአመፃ ጸላይከ ኃጢአተኛውን ጠላህ። ጴጥሮስን ወደድክ፣ በንስሐ የተመለሰውን። ይሁዳን ጠላህ፣ ኤሳውን ጠላህ። ያዕቆብን ወደድክ፣ አቤልን ወደድክ፣ ቃየልን ጠላህ። ቅዱስ ሚካኤልን ቅዱስ ገብርኤልን ወደድክ፣ ሳጥናኤልን ግን ጠላህ፣ ዲያብሎስን ጠላህ እያለ ይናገራል። ለዕረፍት ሰንበተ ሰራከ፣ ሰንበትን ለዕረፍት ሰራ። አንድም ሰንበትን ለሰው ልጆች ሰራ። አዎ እስመ ሰንበትሰ በእንተ ሰብእ ተፈጥረት፣ ሰንበት ለሰው ልጆች ተፈጥራለችና ሰንበትን ለዕረፍት እንድትሆን አንተ ሰራህ። አዎ እግዚአ ለሰንበት፣ የሰንበት ጌታዋ አንተ ነህ፣ የምሕረትም አባት አንተ ነህ እያለ ይናገራል። ሰንበትን የሰራኸው ደግሞ አለ የሰራኸው ደግሞ ሁሉም የሰራኸው ስራ አስተማሪነት፣ መካሪነት፣ ዘካሪነት አለው ይልና ምን አለ? ለሕይወት ወለመድኃኒት፣ ለሕይወትም ለመድኃኒትም ሰንበትን ሰራ። ለሕይወት ወለመድኃኒት ቀጠለ። ወለስርየተ ኃጢአት፣ ኃጢአትን ይቅር ልትል። ለዚህ ነው በሰንበት በሉቃስ ወንጌል ምዕራፍ 13 ላይ ጎብጣ ሰማዩን ማያት ቀና ብላ መሄድ የተሳናትን ሴት አንቺ ሴት ከኃጢአትሽ ተፈተሻል ቀና በያላት፣ ቀና አለች። አየው። ለዚህ ነው ምን አለ? እነሆ ሰንበትን የሰራኸው ኃጢአትን ይቅር የምትልበት የስርየት ቀን ነው አለ። ቀጠለ። ወይቤሎ ረቢነ አምን ብከ ከመ እምኀበ አመጻእከ፣ ከእግዚአብሔር ዘንድ እግዚአብሔር ወረህ እንደመጣህ አምነንብሃል፣ አንድም አመንብህ የሚለውን ይተረጉማል ማለት ነው። ይህን ነው የሚናገረው። እንግዲህ በእውነት የቤተ ክርስቲያን አስተምሮ የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት። በነገራችን ላይ አራት ነገሮች አይለያዩ። ንግሩ ምሕረቱ ለእግዚአብሔር። ወንጌል በተሰበከ ቁጥር አራት ነገሮች አይለያዩ። አዎ በትንሹም በብዙ ማለት ነው። አንደኛ የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት አንደኛው ማለት ነው። አንደኛው ይሄ ነው። ሁለተኛ አምላክን የወለደች ድንግል ማርያም የእሷ ቸርነትና የእሷ እናትነት፣ አዎ የእሷ መመረጥ ሁለተኛው ይሄ ነው። ሶስተኛ የመላእክት አማላጅነትና ተራዳኢነት። አራተኛ ሰዎች ሆነው ከሰው ተወልደው ከዓለም ተገኝተው ዓለሙን የናቁ ሰዎች ሆነው ሰው የሚሰራውን የማይሰሩ ዓለምን ንቀው እስከ ሞት ድረስ የታመኑ የሰማዕታት፣ የጻድቃን፣ የሐዋርያት። እነዚህ አራቱ በቤተ ክርስቲያናችን አይለያዩም ማለት ነው። ምንድነው? የእግዚአብሔር ቸርነት፣ የድንግል ማርያም እናትነት፣ የመላእክት ተልእኮ፣ የጻድቃን፣ የሰማዕታት፣ የሐዋርያት የእግዚአብሔር አገልጋዮች ምርጫ። እነዚህ አራቱ በቤተ ክርስቲያናችን የወንጌል አገልግሎት አይለዩም። አሁን ይህን ካልን እንግዲህ ወደ ቅዳሴው መልእክት ነው የምንሄደው። እግዚአብሔር እንግዲህ እንደሚታወቀው በቸርነቱ ሁሉን ነገር ይጎበኛል። ሲጎበኘን ደግሞ እግዚአብሔር ቸር መሆኑን አሳውቆ ነው። በቅዳሴ ላይ የሚነበቡ መልእክታት ያው እንደሚታወቀው ሁለት ናቸው። እነሱን እናይና ወደ መስፋፉ ደግሞ እንሄዳለን። የመጀመሪያው ሮሜ 7:1 እስከ 19 ነው ሙሉ ቃሉ። ነገር ግን የምወስደው አንድ ቃል ብቻ ነው። ምን ይላል? ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁምን? ይላል። አዎ ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁምን? ሕግ ማለት ጽላቱ ላይ ያለ ነው። ጽላቱ ላይ ያለው ሕግ ሁለት አይነት ሕግ ነው። አታድርግ፣ አድርግ። አዎ አታድርግ ማለት በቃ አትንካው፣ አታድርግ፣ አትግደል ማለት ነው። አታመንዝር ማለት ነው። አትዋሽ ማለት ነው። አትስረቅ ማለት ነው። አድርግ ማለት ደግሞ መጹት፣ ስጥ፣ አስታርቅ፣ ጹም፣ ጸልይ፣ ስገድ፣ በቃ እነዚህ ናቸው የሚመጡት ማለት ነው። እና ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቅም ወይ ይላል። ሁለት አይነት ሕግ አለ። ፍትሐ ብሔር የሚባለው ወንጀለኛ መቅጫ የሚባለው ይሄ የተወሰደው ከምንድነው? ከፍትሐ ነገሥት ነው። ከቤተ ክርስቲያን ፍትሐ ነገሥት ነው። ሕግ ይወጽም ጽዮን፣ ሕግ ከጽዮን ይወጣል። ወቃለ እግዚአብሔር እምኢየሩሳሌም፣ ቃለ እግዚአብሔር ከኢየሩሳሌም ይገኛል አለ። ከጽዮን ሕግ ይወጣል፣ ቃለ እግዚአብሔር ደግሞ ከኢየሩሳሌም አለ። ስለዚህ ሕጉ የተገኘው ቅዱስ ጳውሎስ በሌላ መልኩ እንዲህ ይላል፣ ሕግ ለሚያውቁት ሰዎች ጠቃሚ ነው፣ መልካም ነው፣ ለማያውቁት ሰዎች ደግሞ ማነቂያ ነው ይላል። ምንድነው? ሰው ሕግን ካከበረ አይገልም። ሰው ሕግን ካከበረ አይሰርቅም። ሰው ሕግን ካከበረ አይቀማም። ሰው ሕግን ካከበረ አይዘርፍም፣ አያፈርስም። አዎ እነሆ ይሰጣል እንጂ አይቀማም፣ ይመጸውታል እንጂ አይሰርቅም፣ ያሰርቃል እንጂ አያገዳድልም። አዎ ስለዚህ ሕግ ጥሩ ነው፣ መልካም ነው። ሕግ ባይኖር ኖሮ ዛሬ ሕግ ባለበት ዓለም ላይ ሰዎች እንደዚህ ከሆኑ ሕግ ባይኖርማ ኖሮ እንዴት እንኖር ነበር የሚለውን ማየት ያስፈልጋል። ይህን ለማየት የሚያስፈልገው አንገት ብቻ ነው። አዎ አንጀት አይደለም፣ አንገት
ያስፈልጋል። አንጀት ሌላ ነው እና አንገት ካለን ወደኋላም ወደፊትም ማየት ማለት ነው። አንጀት ደግሞ ሰፊ ነው። አዎ ይህንን ማየት ያስፈልጋል ማለት አንጀት ትልቁን ነገር የሚሰበስብ ትልቁን ህይወት የሚይዝ ነው። ነገር ግን ሰው አንገትም ካለው አንገት ማለት ወደኋላም ወደፊትም የምናይበት ነውና በዚህ ማለት ነው። ለምሳሌ የክርስቶስን አምላክነት ለማየት ሰው መሆን በቂ ነው ይላል። አሁን ሰው መሆን ብቻ ነው። ነገር ግን በሰው ውስጥ ብዙ ነገር አለ ማለት ነው። ይህንን ይናገር። ሁለተኛው አንደኛ ዮሐንስ 4:18 ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ፍጹም ፍቅር አልቦ ዘያቢ ምዝንቱ ፍቅር ሲያብ ያልቦም ዝንቱ ፍቅር፣ ከዚህ የሚበልጥ ፍቅር ለማንም የለውም። ራሱን ስለ ወዳጆቹ በመስቀል ላይ ተንጠልጥሎ ማዳን። ስለዚህ ፍጹም ፍቅር እነሆ ምን ይላል? ፍርሃትን አውጥቶ ይጥላል። ሰው ፍጹም ፍቅር ካለው አይፈራም። ፍቅር ከሌለው ግን ፈሪ ነው የሚሆነው። ምክንያቱም ፍቅር የለውም እና ፍቅር ማን ነው? እግዚአብሔር ነው ይላል። ፍቅር እግዚአብሔር ነው አለ። በቃ እግዚአብሔር ፍቅር ከሆነ እኛ ሰዎች ሰው ማለት እግዚአብሔር ማለት ሰው ነው አይደል? አምላካችን ፈጣሪያችን መድኃኒታችን ፍቅር ከሆነ እኛ የምሰው መሆን አለብን። የፍቅር ሰዎች መሆን አለብን ማለት ነው። የፍቅር ሰዎች እንድንሆን እግዚአብሔር ይርዳን። አሁን ወደ ምስባኩ እንሂድ። ሐወጽከኒ ሌሊተ ወፈተንኮ ለልቤ አመከርከኒ አመፃ ወይተረክበ በላዕሌየ ከመ ይንበብ ግብረ እጓለ እመሕያው ይላል መዝሙር 16:17 ቁጥር 3 ላይ ያለ ቃል ነው። ልቤን ፈተንከው። ልብን የሚያውቅ ማን ነው? እግዚአብሔር ነው። ሰው ልብን አያውቅም። የማን ልብ ጥሩ የማን ልብ መጥፎ እንደሆነ አያውቅም። ሰው አንዳንድ ጊዜ በግ ሲያርድ፣ ፍየል ሲያርድ ወይም ዶሮ ሲያርድ ልብ ያይና ከቆሸሸ ልብ የቆሸሸ ነው ብሎ ሊናገር ይችላል። ግን የልብን ማንነት የሚያውቅ ይፈትን ልብ ወኩልያተ እግዚአብሔር። አዎ እግዚአብሔር ልብንና ኩላሊትን የሚመረምር እሱ ብቻ ነው፣ ሌላ ያውቅ። አሁን ሐኪሞች የልብ ቀዶ ጥገና ልብ ወዘተ እንትን ሊሉ ይችላሉ። ግን የልብን ማንነት የሚያውቅ እግዚአብሔር ብቻ ነው። ልበ አምላክ ዳዊት ምንድን ነው ያለው? ታጽበን እምበረድ ወጻዱ። አዎ ታጥበኛለህ እነጣለሁኝ። አዎ ይልቁንም ደግሞ ልቤን ምንድን ነው ልቡ አሁን በቀዶ ጥገና ወጥቶ አይደለም። ልበ ንጹሐ ፍጠር ሊተ እግዚኦ፣ ጥሩ ልብ መልካም ልብ ፍጠርልኝ ያለው በኃጢአት ቆሽሾ ስለነበረ ነው። አዎ ያውቀዋል እንደቆሸሸ ማለት ነው። ባያዩም ሰው አያይም፣ ልቡ ግን እንደቆሸሸ ያውቃል። የሚሰራውና የሰራውን ስለሚያውቅ ማለት ነው። ዳዊት የሰራውን ያውቅ ስለነበረ ልበ ንጹሐ ፍጠር ሊተ፣ ንጹሕ ልቡና ፍጠርልኝ አለ። ሶሎሞን ልጁ ደግሞ ልብህን ጠብቃለህ የሕይወትን መውጫ ነውና። ልብ ዋናው ለምሳሌ ሰው ልቡን የነገር ማዳበሪያ፣ የነገር ጎተራ፣ የነገር መሸከሚያ ነው የሚያደርገው። በቃ ቡትቶ ወይም ደግሞ ዝትቻ ነገር መሸከሚያ ምን ማለት ነው? ቂም፣ በቀል፣ ጥላቻ በልቡ ይሰበስባል። ልብ ግን የእግዚአብሔር ማደሪያ ነው። ለዚህ ነው እግዚአብሔር ምን አለ በመዋዕለ ስብከቱ ክርስቶስ ለሰማይ ወፎች ጎጆ አላቸው፣ ለምድር ቀበሮዎች ጉድጓድ አላቸው፣ የሰው ልጅ ግን ራሱ የሚያስጠጋበት ቤት የለውም ማለት። ምክንያቱም እግዚአብሔር የሚያድረው የሰው ልቦና ነው። የሰው ልቦና የኃጢአት መናኸሪያ ሆነ ማን ላይ ይደር? ለዚህ ነው እኮ የሚናገረው ማለት ነው። እና ምን ይላል? ልቤን ፈተንከው አለ፣ በሌሊትም ጎበኘኸኝ አለ። አሁን እግዚአብሔር በሌሊት ቢጎበኘን እያንዳንዳችን ምን ነን? እነማን ነን? እኔ ማን ነኝ? ለዚህ ያደረስከኝ እኔ ማን ነኝ አለ ዳዊት። አሁን ቢጎበኘን በሌሊት ሰው ምን ያደርጋል? ይህንን ነው በሌሊት እግዚአብሔር አያይም፣ እግዚአብሔር አይሰማም ወዘተ የምንለው ነገር አለ። ዘፈጠራሁ ሌሊትን የፈጠረ እግዚአብሔር አያይም፣ ብርሃንን የፈጠረ እግዚአብሔር አይመለከትም። አፍንጫን የፈጠረ አያሸትም፣ ጆሮን የፈጠረ አይሰማም፣ እጅን የፈጠረ አይዳስስም። ይህንን ማየት ያስፈልጋል። በሌሊት ጎበኘኝ፣ ፈተንከኝ፣ ምንም አላገኘህብኝም ይላል። ይሄ እንግዲህ ጥሬ ፍቹ ነው። ወደ አንድምታው ስንመጣ በመዓልትም በሌሊትም ጠላቴን ከእጄ ጥለህ ይገለው ይሆን አይገለው ይሆን ብለህ መረመርኸኝ። መዝሙር 138 ቁጥር 1 ላይ የምናየው ታሪክ ነው። ወደ አንደኛ ሳሙኤል 24 ላይ ስንወስደው ሳኦል ዳዊትን ሊገለው በፈለገበት ሰዓት ዳዊት ከዋሻ ተደብቆ ሳኦል ሳያውቅ ዳዊት ወዳለበት ገባ። አየው እዚህ ላይ ነው እንግዲህ ጠላቱን ይገለዋል ወይ ብለህ አሳልፈህ ወደ ዋሻ እንዲገባ አደረግከው። አጠገቤ ያለ እነሆ ወታደሬ ዛሬ ነው ጠላትህን አሳልፌ እሰጥሃለሁ እግዚአብሔር ያለህ ለዚህ ነውና በለው ግደለው፣ ወይም ለእኔ ፍቀድልኝና ልግደለው ሲለው ምን አለ ዳዊት? እግዚአብሔር በቀባው ላይ እጄን አላስቀምጥም አለና እምቢ አለ። ይህንን ነው ጠላቴን አምጠህ ሰጠኸኝ ነበረ፣ ይገለዋል አይገለውም፣ ያልፈዋል አያልፈውም ብለህ ስትሰጠኝ እኔ ግን አለፉት አለና ምን አለ? እንዲህም ብትመረምረኝ በእጄ መግደል በቃሌ መበደል በልቡናዬ ቂም በቀል አላገኘህብኝም። አሁን እነዚህ እኛ ህይወት ይጠፋሉ። እንዲህም አለ ብትመረምረኝ አለ እንዲህም ብትመረምረኝ በእጄ መግደል በቃሌ መበደል በልቡናዬ ቂም በቀል አላገኘህብኝም።
ለዮሐንስ ወንጌል ምዕራፍ 1 ላይ ናትናኤልን ባየው ጊዜ ነዋ እስራኤላዊ ዘአልቦ ጽሩት ውስተ ልቡ ከልቡ ቂምና በቀል የሌለበት እውነተኛ የእስራኤል ሰው ሲል ናትናኤል የት ታውቀኛለህ አለ። ወአንሰ ርኢኩከ እምቅድመ ይጼዋዕከ ፊልጶስ አለ። ፊልጶስ እምቅድመ ይጼዋዕከ ፊልጶስ ሳይጠራህ በለስ ውስጥ ስራ አየሁ አለና የልቡን ነገረው ይላል። የልቡን ሲነግረው አንተ እግዚአብሔር ነው ያለው። አይ ከዚህ የበለጠ ታያለህ አለው። አየው ይህን ነው የሚናገረው። እንዲህም ብትመረምረኝ በእጀ መግደል በቃሌ መበደል በልቡናዬ ቂም በቀል አላገኘብኝም። ሰው ሰውኛውን ነገር እንዳልናገር ማለት ነው። አዎ አንድም ግብረ እደ ጓለመያው ይላል። ሰው በቃሉ ተናግሮ ወይም በቃሉ ፈክሮ ዘምሮ የሚያደርገውን እያየ ነገር ግን እንዳያደርግ እገሌ ጠላትህን እንጂ አግኝቸው ነበር አግኝተኸው ቢሆን ምን ባደረግከው ይለዋል ይላል። ይሄ ሰው ሰውኛውን ሲናገር ነው። ሰው ሰውኛውን ሲናገር ምን ብታገኘው ጠላት ግን ምን ታደርገው ነበረ? አገኘው እኮ ዳዊት ሳኦልን፣ ግን ምን የሚያደርገው ነገር የለም። ምን ታደርገው ነበረ? የጨዋታውን የትናንቱን የዘነጋሁት ይመስልሃልን? አዎ ይላል ሰው። የትናንቱን ሰው እኮ ተጣልቶ ከታረቀ በኋላ ለነከሌ ብዬ ታረኩኝ እንጂ ለከሊት ብዬ ታረኩኝ እንጂ የዘነጋሁት ይመስልሃልን እያለ እንደገና ከእርቅ በኋላ ጥላቻን ይናገር ያለ ሰው ልጅ ነው። እኔማ አለ አግኝቸው ቢሆን አብልቼ አጠጥቼ በሰደርኩት ነበረ እያለ ይናገራል ብሎ ይናገረዋል። እና ምንድን ነው የሚለው? ቢያገኘው ላይተወው ነው። እና በሰው ሰውኛው ብናየው ቢያገኘው አይተውም፣ ግን አለ ባገኘው እግሩን አጥቤ እጁን አስታጥቤ ምግብ አብልቼ አስተኝቼ ወይም ደግሞ ሸኝቼ እልከው ነበር ይላል አለ። ግን ውሸት ነው አለ። ቢያገኘው ይገለዋል አለ። እኔ ግን አለ አገኘሁት አለ። እንደውም አላገኘህኝም እንዳይል ከካባው ላይ ቆርጬ አስቀረሁና ለምን ትፈልገኛለህ ብዬ ዛሬ እኮ እግዚአብሔር አሳልፎ ሰጥቶኝ ነበር፣ ግን ተውኩ። ይኸው ከካባ ላይ ቆርጬ አልኩና አሳየሁት። አግኝቼ ያለፍኩት እኔ ነኝ። ሰው ግን ባገኘው አበረዋለሁ፣ አጠጣዋለሁ፣ ሸኘዋለሁ ሊል ይችላል። ቢያገኘው ግን ይገለዋል። እኔ ግን አልገደልኩትም ይላል። እሱ ግን ከአንድ ጊዜ ሁለት ጊዜ አግኝቶታልና ሳኦልን አልፎታል፣ አልገደለውም። እግዚአብሔር በቀባው ላይ እጄን አላስቀምጥም አለ ነው የሚለው። እንዲህ አይነት አይምሮ ይስጠን እግዚአብሔር ለሁላችንንም። በእኩለ ሌሊት አመሰግንህ ዘንድ እነሳለሁ፣ መንፈቀ ሌሊት ትነሳ ከመግኔ ለከ በእንተ ኮነኔ ጽድቅከ አለው። በእኩለ ሌሊት አመሰግንህ ዘንድ እነሳለሁ። አንስኡ እደዊክሙ በቤተ መቅደስ። በቤተ መቅደሱ ናችሁ እጆቻችሁን አንሱ። ቀሳውስት፣ ዲያቆናት፣ ምዕመናን እጆቻችሁን አንሱ። መዝሙር 134 2 ላይ ምንድን ነው የሚለው? ዘአኮነሎሙ ለወርኅ ወለከዋክብት፣ ጨረቃንና ከዋክብትን በሌሊት እንዲያበሩ የሾማቸው ማን ነው? እግዚአብሔር ነው። አሁን ሌሊት የሚያበሩት ማን ናቸው? ጨረቃ ከዋክብት ናቸው። በሌሊት እንዲያበሩ፣ ካህናት በሌሊት ሰዓታት እንዲቆሙ፣ ሊቃውንት በሌሊት ማህሌት መዝሙር እንዲቆሙ ያደረጋቸው ማን ነው? እግዚአብሔር ነው ማለት ነው። ሌላው ሌሊት ተዘዋይኩ ምስለ ልቤ፣ ሌሊት ከልቤ ጋር ተገናኘው ይላል። የሌሊት ልብ የተሰበሰበ ነው። ብዙ አያስብም። በአይን የሚታይ የለ፣ በጆሮ የሚሰማ የለም። በዚህ ሌሊት ልብ ይሰበሰባል። ለዚህ ነው ኒቆዲሞስም በሌሊት ወደ እግዚአብሔር የሄደው በተሰበሰበ ልብና በተሰበሰበ አይምሮ ከእግዚአብሔር ዘንድ ሊማር ነው። እና ምን አለ አባ ጊዮርጊስ ዘጋስጫ? ሌሊት ተዘዋይኩ ምስለ ልቤ፣ ቅዱስ ዳዊትም ተናግሮታል። ሌሊት ከልቤ ጋር ተገናኘኋል። እግዚአብሔር ከልባችን ጋር እንድንገናኝ አድርገን የተሰበሰበ ልቡና፣ ምንም የማይበክለው ንግድ የማይበክለው የሰው ነገር የማይበክለው ልቡና የሌሊት ልቡና ነው። ለጸሎትም ለአገልግሎትም የሚያስደስት የሌሊት አገልግሎት ነው። በሌሊት ትገይስ መንፈሴ ኀቤከ እግዚአብሔር አምላኬ አለ። እነሆ በሌሊት መንፈሴ ወደ እግዚአብሔር ትገሰግሳለች አለ። ያድርግልን። ለጸሎት ለአገልግሎት በሌሊት ሰው በሌሊት ኃጢአት ሲሰራ ይውላል ያድራል። እንግዲህ በሌሊት መንፈሴ ወደ እግዚአብሔር ትሄዳለች አለ። የእኛንም መንፈስ ወደዚህ ላይ ያደርግልን እግዚአብሔር። እንግዲህ ይሄ ሰዓታት የሚባል ቃል እግዚአብሔር ነው። በሰዓታቱ አባቶቻችን ሌሊት ተነስተው ይህን ቃል እግዚአብሔር ያቀርባሉ። ሊቃውንቱም መዝሙሩ የሚያቀርቡት በተሰበሰበ አሁን የሌሊቱ መዝሙር የሌሊቱ ሰዓታት በተሰበሰበ ልቡና ለእግዚአብሔር የሚቀርብ ነውና እግዚአብሔርና ሕዝበ እግዚአብሔር የሚያስታርቅ ነው ማለት ነው። እግዚአብሔር አምላክ ሀገራችን ሰላም ያደርግልን። ወደ ወንጌሉ ንድና እንጨርሰው። የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ጀምሮ እንዲህ ይላል። ወሀሎ አሐዱ ብእሲም ፈሪሳውያን ዘስሙ ኒቆዲሞስ፣ ብዙሃን አምኑ ቦቱ ብሎ ነበርና ብዙሃን ካላቸው ከፈሪሳውያን ወገን የሚሆኑ
የሚሆን ኒቆዲሞስ የሚባል አንድ ሰው ነበር ይላል። ብዙሃን አለ። ቅድም ተናግሬዋለሁ። ፈሪሳውያን ሁሉም ክፎች አይደሉም፣ ሁሎችም መልካም አይደለም። ሁሉም አልካዱም፣ ሁሉም ደግሞ አላመኑ እና ብዙ ሰዎች ግን አምነዋል እና ከእነሱ መካከል የሚሆን ብዙሃን አምኑ ቦቱ ብሎ ነበርና ብዙሃን ካላቸው ከፈሪሳውያን ወገን የሚሆን ኒቆዲሞስ የሚባል አንድ ሰው ነበር አለ። ቀጠለ። መላኮሙ ለአይሁድ የአይሁድ አለቃ መላኮሙ በትምህርት በሹመት ባለጸግነት የአይሁድ አለቃ የአይሁድ ተላላኪ የአይሁድ ሹመኛ ማለት ነው። አዎ የአይሁድ አለቃ መላኮሙ በትምህርት መላኮሙ በሹመት መላኮሙ በባለጸግነት አዎ ሹመት ባለጸግነት ትምህርት እነዚህ ሶስቱ ነበሩት ይለናል። ይቀጥልና ወውእቱ መጽአ ሀበ እግዚእ ኢየሱስ ቀዲሙ ሌሊተ አስቀድሞ በሌሊት ወደ ጌታ የመጣ አስቀድሞ ለግንዘት አዎ ቅድም ተነጋግረነዋል። ዮሐንስ ወንጌል 1939 ላይ ሊገንዝ ሽቶውን ይዞ የመጣ እሱ እንደሆነ የሚናገር ነው። እንደገና ደግሞ ሕጋችን ይፈርዳሉ ብሎ እንዲናገር የመጣ ነው። አንድም በመዓልት ከሚመጡ አስቀድሞ በቀን ከሚመጡ አስቀድሞ በሌሊት የመጣ ለማለት ተፈልጎ ነው። ከማመን አስቀድሞ በሌሊት አለ ውዳሴ ከንቱ ሽቶ መምህር ነኝ እያለ እስከ ዛሬ ድረስ ትምህርት ሳይከተትለት ኑሯል ይሉኛል ብሎ አንድም የቀን ልቡና ባካና ነው። ቅድም ተናግረነዋል። የሌሊት ልቡና ክትት ያለ ነው። አዎ የሌሊት አይምሮ የተስተካከለ ነው። የሌሊት ሕሊና ክትት ያለ ነውና በሌሊት አንድም እመቦ ዘአምነ ቦቱ ከመ ክርስቶስ ይሰደድ እምኩራብ ብለው አዋጅ ነግረው ነበርና አይሁድን ስለፈራ ያም ሆነ ከግላ ኦሪት እንዳልተላቀቀ በመንፈስ ቅዱስ እንዳልተዋወቀ ያጠይቃል ይላል ትርጓሜያችን። አንድም እመቦ ዘአምነ ቦቱ ከመ ክርስቶስ አዎ ይሰደድ እምኩራብ አዎ ወይቤሎ ረቢ ነአምን ከመ እምኀበ አብ አለ ወይቤሎ ረቢ ነአምን ከመ እምኀበ እግዚአብሔር ከመ ትኩን መምህረ አላመነም ብሎ መምህር ከእግዚአብሔር ታዘህ ልታስተምር እንደመጣ እናውቃለን አለ። ወይቤሎ ረቢ ነአምር ከመ እምኀበ እግዚአብሔር መጻእከ ከመ ትኩን መምህረ አላመነም ብሎ መምህር ከእግዚአብሔር ታዘህ ልታስተምር እንደመጣ እናውቃለን። እስመ አልቦ ዘይክል ይግበር ወይም ይግበር ዘንተ ተአምረ ዘአንተ ትገብር አንተ የምታደርገውን ተአምራት ሊያደርግ የሚችለው የለምና አንድም ኢይክል አሐዱሂ ይላል። አብነት አንዱ እንኳን ሊያደርገው አይችልምና ዘእንበለ ዘእግዚአብሔር ምስሌሁ እግዚአብሔር ከእርሱ ከእግዚአብሔር ካደረብህ ካንተ በቀር አንተም ምትሰራውን የሚሰራ የለም። አንድም አምነዋል ብሎ መምህር ከእግዚአብሔር አካል ዘእምአካል ባህሪ ዘእምባህሪ ተወልደህ ልታስተምር እንደመጣህ እናውቃለናል። አዎ አካል ዘእምአካል ባህሪ ዘእምባህሪ ተወልደህ ልታስተምር መጣህ። አዎ እስመ ዘይክለ አንተ የምታደርገውን ታምራት ሊያደርግ የሚቻለው የለምና ኢይክል አሐዱሂ አንዱስ እንኳን ሊያደርገው አይችልም። ዘእንበለ ዘእግዚአብሔር በህልውና ከእርሱ ጋር ካለህ ከአንተ በቀር አንተም ምትሰራውን የምታደርገውን የሚያደርግ የለም። ወአውሳ እግዚእ ኢየሱስ ጌታም መለሰ ወይቤሎ አማን አማን እብለከ ዘይተወልደ ዳግመ ኢይሬያ ለመንግሥተ እግዚአብሔር ዳግመኛ ያልተወለደ ሃይማኖትን አያውቃትም ብዬ እንዳያውቃት በእውነት እነግርሃለሁ። ሃይማኖት አይቀድምም ልጅነት አይከተልም ቢሉ ወአልቦ ዘይክል ብሂለ እግዚእ ኢየሱስ ዘእንበለ መንፈስ ቅዱስ ላዕሌሁ እንዲል መጽናቱን መጉላቱን መገለጡን ሲያይ እንዲህ አለ እንጂ እውነት ነው ሃይማኖት ይቀድማል ልጅነት ይከተላል ይላል ትርጓሜ። አንድም ዳግመኛ ካልተወለደ መንግሥተ ሰማይ አይወርስም ብዬ እንዳይወርስ በእውነት እነግርሃለሁ። ያልተካከለ ዳግመ ነው ልደተ ሥጋውን ልደተ ነፍሱን ዳግመ አለው ይለናል። አንድም የተካከለ ዳግመ ነው ልደተ ነፍሱን ለልደተ ነፍሱ ዳግመ አለው። ወይቤሎ ኒቆዲሞስ እፎ ይክል ብእሲ ዳግመ ተወልዶ እምድኅረ ልቀ ኒቆዲሞስም ካደገ በኋላ ሰው ሁለተኛ መወለድ ኒቆዲሞስም ካደገ በኋላ ሁለተኛ መወለድ ለሰው እንደምን ይቻለዋል አለው። ይክልኑ በወያ ወገቢያ ውስተ ከርሰ እሙ ወይትወለድ ዳግመ ሁለተኛማ ይወለድ ዘንድ ወደ አባቱ አብራክ ወደ እናቱ ማኅፀን መግባት ይቻለዋልን አለና መለሰለት። አንድም ይገባዋልን? ወአውሳ እግዚእ ኢየሱስ ጌታም መለሰ ወይቤሎ አማን አማን እብለከ ዘይተወልደ ዳግመ እማይ ወእመንፈስ ቅዱስ ኢይክል በወያ ውስተ መንግሥተ እግዚአብሔር ልደቱን ነግሮት
መወለጃውን አልነገረውም ነበርና፣ ሁለተኛ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ካልተወለደ መንግሥተ ሰማያት መግባት አይቻለውም ብዬ እንዳይቻለው በእውነት እነግርሃለሁ። ሦስትነቱን በዚህ ነገረው። እማይ ብሎ ወልድን፣ መንፈስ ቅዱስ ብሎ መንፈስ ቅዱስን፣ መንግሥተ እግዚአብሔር ብሎ እግዚአብሔር አብን። አያችሁ፣ አንድነት ሦስትነት በዚህ በምስጢረ ጥምቀቱ ተገለጠ ማለት ነው። ሰው መጀመሪያ ከእናት አባቱ በግዙፍ ልደት ይወለዳል፣ ከመንፈስ ቅዱስ ደግሞ በጥምቀት ይወለዳል። እስመት ዘተወልደ እምሥጋ ሥጋ ውእቱ፣ ከግዙፍ ሥጋ የሚወለድ ግዙፍ ነው አለ። አየው፣ ከእናት አባቱ አዎ፣ ከግዙፍ ሥጋ የተወለደ ግዙፍ ነው አለ። ከግዙፍ ሥጋ የሚወለድ ግዙፍ ነው ይክልኑ አለው ማለት ነው። ወዘተወልደ መንፈስ ቅዱስ መንፈስ ውእቱ፣ ወዘተወልደ መንፈስ መንፈስ ውእቱ። ከረቂቅ መንፈስ ቅዱስ የምትወለድ ነፍስ ረቂቅ ናት። ከረቂቅ መንፈስ ቅዱስ የምትወለድ መንፈስ ወይም ነፍስ ረቂቅ ናት። ከረቂቅ መንፈስ ቅዱስ የምትወለድ ነፍስ ረቂቅ ናትና መንፈስ ላለው ይህንን ይደግማል። ወበንተዝ ኢታንክር እስመ እቤለከ ሀለወክሙ ትትወለዱ ዳግመ፣ ሁለተኛ ትወለዱ ዘንድ ሁለተኛ ትወለዱ ዘንድ አላችሁ ስላልኩ አታድንቅ። አንድም እንዳታደንቅስ ግዱን ተወለዱ ወይም ትወለዱ ዘንድ አላችሁ አለ። እስመ መንፈስ ሀበ ፈቀደ ይነፍስ፣ መንፈስ በወደደው ይነፍሳል። ፈቀደ ሲል አይመችም፣ ግዛን የለውምና። ወቃሎ ትሰም፣ ባህር ሲገስጽ ዛፍ ሲያናውጽ ድምፁን ትሰማለህ። ዛፉን ሲያናውፀው ውሃውን ሲመታው ግርዱን ሲለየው ገለባውን ሲለየው ታያለህ። ወይ ተአምር መሀበ ይመጽእ ወሀበ ይሐውር፣ የሚመጣበትን የሚሄድበትን አታውቅም። በምስራቅ 6 በምዕራብ 6 መሳክው አሉት። በዚህ ይወጣል በዚህ ይገባል አትለውም። ከማሆኬ ውእቱ ኩሉ ዘይትወለድ መንፈስ ቅዱስ፣ ከመንፈስ ቅዱስ የሚወለዱት ልደት እንዲህ ነው ይላል። አንድም እስመ መንፈስ አለ እያልክ መልስ። መንፈሰ ረድኤት በወደደው ያድራል። ወቃሎ ትሰምዕ፣ ትንቢት ሲያናግር ሱባኤ ሲያስቆጥር ትሰማዋለህ። ወይ ተአምር ሀብተ ሙሴ በኢያሱ ሀብተ ኤልያስ በኤልሳዕ ሲያድር አታውቅም። ከማሆኬ ከመንፈስ ቅዱስ የሚወለዱትም ልደት እንዲህ ነው። አንድም መንፈስ ቅዱስ በወደደው ያድራል። ወቃሎ ትሰምዕ፣ ቋንቋ ሲያናግር ምስጢር ሲያስተረጉም ትሰማዋለህ። ወይ ተአምር ከወዲያ አለ ከወዲህ የለም፣ ከወዲህ ወዲያ ይሄዳል፣ ከወዲህ አለ ከወዲያ የለም፣ ከወዲህ ወዲያ ይሄዳል አትለውም። ከማሆኬ ከመንፈስ ቅዱስ የሚወለዱት ልደት አሁን እንደተናገርኩት ነው። ዋውሳ ኒቆዲሞስ የቤሎ ይትከሃልኬ ዝንቱ ይኩን፣ ኒቆዲሞስ እንዲህ መሆን እንደምን ይቻላል ብሎ መለሰ። ነገሩ ቢረቅበት ቢከብድ ዋውሳ ጊዜ ኢየሱስ ጌታ ስልሰ አዎ ወይ ቤሎ አንተ ሊቆሙ ለእስራኤል፣ አንተ የእስራኤል መምህራቸው ነህ። ወዘንተ ነገር የተአምር፣ ነገር ግን ይህን ነገር አታውቅም። ሊቆሙ ብሎ ማለምለም ይተአምር ብሎ መገሰጽ። አዎ አንተ ሊቆሙ አለው አለመለመው ይተአምር ብሎ ገሰጸው። አንድም የእስራኤል መምህር ያታውቃል። አማን አማን ብለከ ከመ ዘነአምር ነገር ራሱን ከዮሐንስ አግብቶ ያየውን የሰማውን እናስተምራለን ብዬ እንድናስተምር በእውነት እነግርሃለሁ። ወስምዓነሰ ተአብዩነ ነሲአ፣ ምስክርነታችን ግን አትቀበሉትም። አዎ ምድራዊ ልደታችሁን ብንነግራችሁ ያልተቀበላችሁ ሰማያዊ ልደታችሁን ብንነግራችሁ እንዴት ትቀበላላችሁ? ለዚህ ምክንያት አለው። በጥምቀት በንፋት ይሰጣል። ለዚያ ግን ንቃህ ዘትነውም ባለው ነው፣ ምክንያት የለውምና ወአልቦ ብለህ ያደርስ። እዚህ ላይ እንግዲህ ኒቆዲሞስ ከስጋ ከእናት አባት በግዘፍ እንደተወለደ ከመንፈስ ቅዱስ ደግሞ በረቂቅ ልደት እንደሚወለድ ተነገረው። በአጭሩ ኒቆዲሞስ ምሁር ኦሪት ነው። ምሁርነቱ ጉድለት እንዳለው እውነተኛው የባህሪ መምህር ክርስቶስ ወደ ክርስቶስ መሄዱ፣ በሌላ መልኩ ደግሞ ባለ ሀብት ነው። ሀብት የሚሰጥ እግዚአብሔር ነው። እግዚአብሔር ካልሰጠ እንደሚጠፋ። ሶስተኛው ባለስልጣን ነው። ስልጣን ደግሞ ይቀራል። ስለዚህ ያንተ ዘላለማዊ ስልጣን ነው ብሎ ወደ ኢየሱስ ክርስቶስ በመንፈቀ ሌሊት ሄዶ የተማረ የሌሊቱ አይምሮ የሌሊት ልብ የተቃጠተ ስለሆነ ከአምላኩ ጋር ተነጋግሮ ጥምቀትን ተምሮ ለእኛ ያቆየ ነው። ይልቁንም ሐወስከኒ ሌሊት፣ በሌሊት ጎበኘኸኝ ብሎ በሌሊት ፈቀድክልኝ፣ በሌሊት በፊት ቁሜ ተማርኩኝ፣ አንተም መከርከኝ፣ አንተም አስተማርከኝ፣ አንተም ገሰጽከኝ ብሎ በሌሊት ከአምላኩ የተማረ ኒቆዲሞስ ነውና የኒቆዲሞስ ሕይወት የኛ ሕይወት፣ የኒቆዲሞስ ባህሪ የኛ ባህሪ፣ የኒቆዲሞስ እውቀት የኛ እውቀት፣ የኒቆዲሞስ ጥምቀት የኛ ጥምቀት እንዲሆንልን የእግዚአብሔር አምላካችን መልካም ፈቃድ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር፣ ፎሎ አድርጉ። እንማማር። ዓርብ በሳምንት እሁድ የሚቀርበው የሰንበት አገልግሎት ይህን ይመስላል። ሐወስከኒ ሌሊተ፣ በሌሊት ጎበኘኸኝ። እኛን ቢጎበኘን ሌሊት ምን እናደርግ ይሆን? በምን እንገኝ ይሆን? ምን ይታይብን? ይህንን በአምላክነቱ በይቅርታ በቸርነቱ እንዲጎበኘን መልካም ፈቃድ ይሆንልን። ወስብሐት ለእግዚአብሔር።